እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሰላም ውድ የድጓ ሚዲያ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ስቱዲዮአችን አንድ ታላቅ እንግዳ ጋብዘናል። ዘማሪ ገብረ ዮሐንስ ጋር አብረን ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱ ለሌሎችም እንዲዳረስ አድርጉልን። እስኪ ድገመው እንደገና። የድጓ ሚዲያ ቤተሰቦች ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱ ለሌሎችም እንዲዳረስ አድርጉ። አንዴ ድገመው። የድጓ ሚዲያ ቤተሰቦች ሁላችሁም ላይክ፣ ሼር በማድረግ ሰብስክራይብ በማድረግ አገልግሎቱ ለሁሉም እንዲዳረስ አድርጉ። አየኛ ቤተክርስቲያን ሶስቴ ሲሆን ትርጉም አለው አይደል? ከዚህ ጀምረን ነው ነገርን በምሳሌ ነውና ሶስቴ ሲሆን ደግሞ የሚሰማው ሁሉ ኦርቶዶክሳውያን ስለሆኑ ሶስት ቁጥርን አብዝተን እናገናለንና ላይክ፣ ሼር፣ ሰብስክራይብ እና ሌሎችን የቴክኖሎጂ ውጤቶችን በመጠቀም ድጓ ሚዲያን እንድናግዝ፣ እንድናበረታታ፣ ከፍ እንድናደርጋት ይጠበቅብናል ለማለት ነው የምፈልጋለሁ። ሼር፣ ሰብስክራይብ፣ ላይክ እና መሰል በተሞችን በመንካት ድጓን ወደፊት እናራምዳት። በጣም እናመሰግናለን። እንግዲህ ይህ ድጓ ሚዲያ ነው። ለድጓ ሚዲያ ቤተሰቦች እንዲሁም ሶሻል ሚዲያን ለሚጠቀሙ በዚህ ዘመን ሶሻል ሚዲያ ሰዎችን የምንጠቅምበት፣ ሰዎችንም በአንጻሩ የምንጎዳበት፣ ከሰዎች ጋር በጎ ስራ የምንሰራበት፣ ሰዎችንም ከሰዎች ጋር የምንጣላበት፣ የሰው ስም የምናጠፋበት፣ የሰው ስምም የምንገነባበት ኃይል ያለው በዘመናችን አንዱ መሳሪያ ነው። መጋቢ ጥበብ ኤርሚያስ እንዳሻው በዚህ አጋጣሚ ትልቅ ክብር አለኝ። ያው እንደ ባልደረባም እንደ ሃይማኖት መምህርም ደግሞ እንደ ወንድምም ስለምቀርበው ነው እንደዚህ አንተ እምላለሁትና ታዳሚያን ሰማያን ቤተሰቦቼ አንተ ያልኩ ያለሁት በእድሜም ትንሽ ሳልበልጠው አልቀርም፣ ትንሽ በልጠዋለሁ እና አንተ ብል ድፍረት እንዳይሆንብኝ እንጂ ልክ ነው። ሶሻል ሚዲያ እንደሚታወቀው ለልማትም ለጥፋትም ሁለቱም 50-50 ነው። ላወቀበት መልሚያ ነው፣ ላላወቀበት መጥፊያ ነው። ትክክል ነው። ስለዚህ ድጓን በዚህ መንገድ ለማስገባት ነው ትግላችንና አሁንም ድጓን በእርምጃችን ላይ ከፍ እያደረግን በድጓ ሚዲያ የተላለፉ የሚችሉ በጎ ነገሮችን ለመስማት የድጓ ሚዲያ ቤተሰብ መሆን ስለሚጠቅም ነው ይሁሉ የምናወራው። አመሰግናለሁ። እሺ፣ እግዚአብሔር ያክብርልን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ዘማሪ ገብረ ዮሐንስ እንግዲህ ወደ ድጓ ሚዲያ የመጀመሪያ ነው የሚሆነው። በአገልግሎት ብዙ ጊዜ አብረን እንገናኛለን። አገልግሎቱ ያገናኛል። አገልግሎቱ ከማገናኘቱ ባሻገር ደግሞ ለእኔ ወንድሜም መካሬም ቤተሰቤም ነህ። እንግዲህ ያው እኔም አንተ እያልኩ ነው የምናገረው። ዘማሪ አንተ በባል አባቴ እንደው እናንተ ትንሽ አንተ ማለት ከባድ ነው፣ ግን ቅርበቱ ስለሚያስተሳስረን ታዳሚያን ሰማያን ቤተሰቦቻችን ይገባቸዋል። እሺ፣ በጣም ጥሩ። ዝማሬውን ሁሉም የሚያውቀው ሁሉም የሚወደው ቢሆንም ከዝማሬው ባሻገር 1 ደቂቃ የሚሆን 2 ደቂቃ ስለ እግዚአብሔር ውለታ፣ ጠዋት ከሆነ ስላሳደረን፣ ማታ ስለሆነ ደግሞ ስላዋለን ብለህ ልክ ከዝማሬው መግቢያ በፊት አንዳንድ ነገሮችን ስትናገር በጣም እወድልሃለሁ። ከዛ ባሻገር በቅርቡ መሴ ሾው ላይ ስለ እግዚአብሔር ክብር ስመሰክር ለሁሉ ያደረገው እግዚአብሔር ለሁሉ መልካም ነው፣ የመልካሞች መልካም ነው። መልካም የሚለው የማይገልጠው አምላክ ነው። ግን አብዝቶ ለገብረ ዮሐንስ በምስጋና እንጀምረው እስኪ ቀጣዩ ክፍል። በነገራችን ላይ የመጀመሪያም ስለሆነ ድጓ ላይ የቀረብኩት ደግሞ ይሄ ቅርበታችንን የሚዲያውን ስርዓት እንዳልጠቀም ሊያግደኝ ስለሚችል ለማሳያቸው ጉዳዮች ይቅርታ ጠይቃለሁ። በተለይ ይህንን ድጓ ሚዲያ የሚመለከቱ ቤተሰቦቻችን እንደው መሀል ላይ ካጠፋውም በኮሜንት ስለሚጽፉልን ችግር የለው። ለማንኛውም ግን በጣም ደስ ብሎኛል ድጓ ሚዲያ እንግዳ መሆኔ። እንዳልከው መሴ ሾው ላይ ያቀረብኩት ሀሳብ እኔ ታሞ የተነሳ ፈጣሪ ረሳ የሚል ብሂል አለ እና ሁላችንም እንደየተደረገልን መጠን እናወራ ካል ስለ እግዚአብሔር በጣም ሁሉም ሰው ሰዓት አይበቃውም።
ከዛ ለማለት እንጂ እግዚአብሔር የሚያዳላ ጌታ ሆኖ አይደለም። እኔ ግን የማውቀው የራሴን ነው። እግዚአብሔር ለእኔ በጣም ብዙ አድርጓል። መጀመሪያ ጤነኛ ነኝ። ሲቀጥል ደግሞ ውዬ እገባለሁ። የዘጋሁትን ቤቴን በሰላም ከፍቼ ስገባ በጣም ነው የምደነቀው። ለምን ሁሉ ከደረስኩበት ወደ ቤቴ ከቤቴ ወደ ምደርስበት ከተመለስኩ በቂ ነው ብዬ አምናለሁ። ሌላ አያስፈልግም ሳይሆን መቆማችን ነው ዋናው። በቃ ስንቆም እንኳን ደጉን ክፉን እናያለን። እና እንዳልከው ወደ ምሕረት ላይ ስናገር በእውነት እግዚአብሔር ድንቅ ነው። በቃ ድንቅ ነው የሚለው ቋንቋ በጣም ለሱ እኮ አይበቃውም። እኛ ሰዎች ቋንቋችን የተወሰነ ስለሆነ አማርኛ የምንናገር ሰዎች አሁን የምናገረው አማርኛ ስለሆነ ቋንቋው ውስን ስለሆነ እንጂ ድንቅማ ለሱ አትገባም። 3 ፊደል እኮ ነች። ትልቅም ለሱ አትገባም። እንዴ ትልቅ፣ ድንቅ፣ ኃያል እነዚህ ቋንቋዎች እኮ እግዚአብሔር ነው ያገዙት። ከኛ አንጻር ነው በቃ እኛ ግን ጆሮአችን የሚችለው የሆነና አንደበታችን የሚናገረው ቃል የሆነ እንጂ እግዚአብሔር ትልቅ ነው። እና ገብረ ዮሐንስም በዚህ ልክ ስማዝነው፣ አዎ ኤርሚያስንም ይወደዋል እግዚአብሔር፣ ተሙንም ይወደዋል እግዚአብሔር። ግን ደግሞ ገብረ ዮሐንስ እኔን ባበልጥ አልፈርድም፣ አትፈርዱብኝ። ምክንያቱም እኔ የማውቀው መጀመሪያ ራሴን ነው። ስለዚህ ስለራሴ ያለ የምናገረው። ስለዚህ እግዚአብሔር አድሎ የለበት ጌታ ነው። ግን ገብረ ዮሐንስን ደግሞ በደንብ ይወደዋል። የሚበላውን አስማምቶለት የደም ዋጋ የተከፈለለትም ነው። እሱ ደግሞ በኋላ እነግርሃለሁ የሚስማማውን በልቶ ጠጥቶ ተኝቶ ተነስቶ የተሰጠውን አበርክቶ እየሰጠው ያለ ጌታ ቀጥሎ ግን እንዳልከው ይሄ ሁሉ ተጨምሮልን ነው። ጽድቅና መንግስትን እሹ ሌላው ሁሉ ይጨመራል ተባለ። ገብረ ዮሐንስ ደግሞ እንኳን ጽድቅና መንግስቱን ተወውና ስለለበሰ ስላጌጠ እንኳን ይገርመዋል። ምክንያቱም ከኛ በላይ መልበስ ማጌጥ የሚገባቸው እኔ ለምሳሌ የምኖረው በቤተ እግዚአብሔር ነው። ማለትም እንጀራዬም ቤተ እግዚአብሔር ነው። ክራር የምትባለዋን መሳሪያን ከድምፅ ጋር አስማምቶ በሰው ጆሮ እንዲሰማ ጥበብ ባይሰጠኝ ኖሮ ወይም የእግዚአብሔር መንፈስ ያንን የሚንቆረቆረውን ዜማ በሰው ጆሮ እንዲገባ ባይወዱ ኖሮ ከንቱ ጩኸት ሊሆን ይችላል። ስለዚህ ይሄ ራሱ ላይ በጣም ትልቅ ጸጋ ነው፣ ደግሞ ትክክል ነው። መጨረሻው ግን እንዳልከው ነው። በደም ዋጋ የተገዛን እንደሆነ ሁላችን እናውቃለን። ግን እሱን ማሰብማ መታደል ነው። ኧረ እሱ ቀርቶ በመዋላችን በመኖራችን ዓመት በመሻገራችን እስኪ የአገልጋይን ሕይወት ይኸው ከዚህ አዲስ አበባ ተነስተን እስከ መተሃራ እንኳ ለመሄድ እስከ አዳማ እንኳ ለመሄድ ያችን መንገድ ባይባረክልን በዛች ሁኔታ ብዙ ነገሮች ይከናወናሉ። ይሄ ደግሞ ያደረገው እኔ እንኳን እንደ በተሳሱ ቆጥረው 20 ዓመት ሙሉ በመኪና አሽከረከር ነበር። አሁንስ ቢሆን በዛ ነው ሄዱ እና ያ ሁሉን መውጣት መግባት በመባረኩ ብቻ እኮ እግዚአብሔር ከኔ በላይ የሚወደው ሰው የለም ብል እኔ አይደንቀኝም። ልክ ከኔ በላይ የሚወደው አለም ስል አድሎ ሳይሆን እግዚአብሔር ድንቅ ነው ለማለት ፈልጌ ነው። ይህን አይነት ሀሳብ ስታነሳ ስለማይበቃን ወደ ቀደመው ነገር በጣም ትክክል ነው። ያው ሁሉም ሰው ትናንትና እግዚአብሔር በጎ ነገር አድርጎለታል። ከትናንትና አንስቶ ዛሬ ላይ ያለውን ህይወቱን እያንዳንዱ ወደ ኋላ ተመልሶ የዛሬ 10 ዓመት የት ነበርኩ ቢል የዛሬ 5 ዓመት የት ነበርኩ የማገኘው የነበርኩበት ደረጃ ምንድን ነበረ ብሎ ራሱን ቢያይ የሚያገኝበት በጣም ለራሱ ታምር ነው የሚሆነው። አየህ እንዲህ ካላቋረጥ ነው ልክ እኔ ቅድም እግዚአብሔርን ኃያል ድንቅ እና መሰል ቃላት አይበቁትም ያልኩት እንደዚህ ነው። አየህ ለእግዚአብሔር ክብር ተናገር ሲባል ሰው ጊዜ አይበቃው። ይኸው አሁን ኤርሚያስ መጋቢታዊ ኤርሚያስ እንግዲህ ቃላትን አሳክቶ መናገር የሚያቅተው ሰው አልነበረም። ግን ስለ እግዚአብሔር ሲሆን ግን አንደበቱ እንኳ አልታዘዘም። ስብከትን ከስብከት አጠናክሮ በየአውደ ምሕረቱ የሚሰብክ ጀግና ሰባኪ ግን አሁን የእግዚአብሔርን ክብር አንሳ ሲባል ግን የትኛውን ከየቱ እንደሚያገናኘው ጠፍቶት ሳናስበው ከኔ በላይ ሰዓት ወሰደ። ስለዚህ ነው እግዚአብሔር ልናገር። ለዛ ነው እኔ እግዚአብሔር ልናገር ካልኩኝ ሰዓት አይበቃልኩት። ሁላችንም አሁን ተሙንም ብንጠይቀው ተሙ በዚህ አጋጣሚ የካሜራ ባለሙያችን ነው ሰማያን እንዲገባው። ተሙንም አሁን እንደው ዝም ብለን ተናገር ብንለው ከካሜራ ጀርባ ቆሞ ቢናገር
ሌላው ቢቀር ሰንበት ትምህርት የተደገበትን ብቻ እንኳን ቢተረትርልን ታሪኩን ጊዜ በቃን። ስለዚህ እግዚአብሔርን ስለሱ ጉዳይ እናንሳ፣ የተደረገልን ነገር እናወራ ካል ጊዜ ስለማይበቃን እቺ የምንጫወታትን ውይይት ጊዜዋም ስለማትበቃን ምን ብለን ዝም ብለን በጠቅሉ እናድንቀው እግዚአብሔርን። ተመስገን ነው፣ በቃ ተመስገን፣ ድንቅ ነው፣ ትልቅ ነው፣ ሁሉን ቻይ ነው እያልን ብንዘረዝረው የእግዚአብሔርን ስራ አይጠቅስም። ብቻ እኔ አሁንም ደግሞ አለው ከገብረዮሐንስ በላይ የሚወደው የለም ምለውም ወልጄ እንዳይመስል፣ ልክ አንተም ከኤርምያስ በላይ የሚወደው የለም ነው የምትለው። ሁሉም ታሪክ ጊዜ ቢሰጥ እድሜ ነው ቦታ ቢሰጠው እኔ ነኝ ከሁሉ የተወደድኩት። ለምን በየተደረገልን መጠን ነው የምናወጋውና ቢያንስ በዚች አጭር ጊዜ ስለሱ ትልቅ እግዚአብሔር እናወራ ስለረዳን እግዚአብሔር ይመስገን። እሺ ሌላው በጣም ገብርዬ በጣም የምወድልህ ደግሞ ማለት የሚገርመኝ አሁን ሌላው ሰው 5 ጣት ነው የሚጠቀመው፣ አንተ ሙሉ ጣት ከደረ እንኳን ራሱ የምትጠቀመው አይመስለኝም። እና በጣም የሚገርም ነው። በ3 ጣት ነው 3 ነው ጫወታው፣ 3 ጣት ብቻ ነው ክራርን የሚጫወተው። ለራስህ ይገርምሃል። ይሄ መጋይታ በእውነት ከልቤ ነው። ያው እንግዲህ አንተ እያልኩም ቢሆን ቤተክርስቲያን ያሰጠች ማዕረግ መተው ስለማይሆን ደግሞ የሚሰሙንም ቤተሰቦቻችን ከኛም ጥቂት ቢማሩ ያው ቤተክርስቲያን ያከበረችውን ስም መጠቀም እንዳለብን የፈለገ ብንወዳጅ የፈለገ ቀራቢ ሆን በቃ እና የለፋበት ቅድም እንዳልከው ከቆቦ ትምህርት ቤት ከዚያ ባንዴም ብድግ አልተባለም። በገጠሩ ተፈትነህ ነው ያደግከው። ከዚያም ምዕራብ ሐረርጌን እንደ አንድ ሰባኪ ወንጌል በደንብ ያቀና ሰው እንደሆንክ እኔም ትንሽ አውቃለሁ። ቅድም ተናገር ያልኩት እኔ ልክ እንደኔ ሲቃ የተናነቀ እግዚአብሔርን ክብር አውጅ ብዬ እንጂ እኔም ጥቂት አውቃለሁ። ወደ ሚጨታ ወደ መቻራ በሚሄድበት ጊዜ የእናንተን አገልግሎት ሰማ ነበር። እንደ ድል ሆኖ ግን መጥቼ አላውቅም። አስማማው የሚባል ወንድም ነበር እዛ ገለምሶ ላይ በጣም እጅግ የሚተጋ በጣም የሚገርመኝ እኔ አንዳንድ ሰው ተፈጥሮ የሆነ ትጋቱ ይገርመኛል። እግረ መንገዴን አስማማውን በሚሰማ ከሆነ መንገዱ ከተገኘ ሚዲያው የሚደርሰው ከሆነ በጣም ነው የሚገርመኝ ትጋቱ። በጣም ጎበዝ ባለጸጋ። ምዕራብ ሐረርጌን እጅግ ያቀና አልዋሽም። በዴሳና ገለምሶ ሚጨታ መቻራ በዛን ጊዜ እኛ በሄድንበት ዘመን እጅግ የመንገድ ልማት ያልነበረው ከባድ ፒስታ የነበረ የጎማ እቃዎች የመኪና እቃዎች ተሰባብረው የሚደርሱበት ነበር። በተለይ እስከ ሚጨታ እስከ መቻራ አታስበው በጣም ከባድ ነበር። እና አሁን ደግሞ የሚገርም ሀገር ሆኗል። እሱማ ይሄን ማወራህ እኮ እድሜያችን እንዳንቆጥርብን እንጂ የድሮ እኮ ነው። እና ነገርን ለማንሳት እንዳልከው ነው። እግዚአብሔር መደመጥን ባይሰጠው ሞራልኩ ለዛ ነው ገብረዮሐንስ የሚመታው ክራር ከሌላው የተለየ ሆኖ አይደለም። ገብረዮሐንስ የሚዘምረው መዝሙር ድል አለ በስምህ ድል አለ በቃልህም አለ ይሁን የማይሸረሸርም አለ ይሁን እኔም ትውልድ ነኝ አለ ይሁን። እነዚያ ጸሐፊያን እግዚአብሔር አቀብሏቸው ግጥሙን ጻፉት፣ ዜማው ተሰራ፣ እነሱን አቀበለ። ገብረዮሐንስ ደግሞ ወዝ እግዚአብሔር ቃል ነው ቢሆንም ወዙ ላይ ተጨምሮ እግዚአብሔር አምላክ በጎሮው እንደ ወዝ ሆኖ በሰው ጆሮ በሰማያን ደግሞ ጆሮአቸው ላይ ቅባት መንፈሳዊ ቅባት ባይሆን ኖሮ ለጆሮአቸው የሚከብድ ነበር፣ ለሚጮኸው ለእኔም ጎሮሬ አይታዘብ ነበር። እና ስለ ሁለታችን ስለ ሰሚውም ስለ ዘማሪውም በመካከል ቅባት ሆኖ ለጆሮውም ድርቀት እንዳይሰማ ለሚጮኸውም ጎሮሬ እንዳይደርቅ ወዝ የሆነ ቅባት የሆነ ያገዘኝ እግዚአብሔር ባይኖር ኖሮ እንዳልከው ምንም እዚህ ግባ የሚባል ብቃት ወራለም። እና እንዳልከው ያችን ልብሰ ስብሐትን ለብሰን ስንቆም እኮ በዚያ ቦታ ምንቆም ሆነን እኮ አልነበረም። ከዚህ አንጻር ቆጥሮልን መደመጥን እየሰጠን እንጂ ያ ልብስን ለብስ መልአክ የሚያስመስለን እንዳልከው አይነ ላይ እኮ ነው እግዚአብሔር በጎ ነገር ሲልህ ያንን ገብረዮሐንስን ትረሳና በገብረዮሐንስ ትከሻ ላይ ሆኖ በገብረዮሐንስ ጎሮ ላይ ሆኖ በገብረዮሐንስ ጣቶች ላይ ሆኖ ያንን የማይረባውን ገብረዮሐንስ ሸፍኖልህ ጥሩ ነገር እንድታይ አይንህ ላይ ይሸፍንልሃል። ገባህ አይደለ ነገው እንጂ አንተ እኮ የምታየው ያንን ገብረዮሐንስ ነው። ግን ልክ አረንጓዴ ስፍራ ምድርን
ሳሩ ባይበቅል እኮ ምድሯ እኮ ያችሁ ነች። ሳሩ ቢነጭ ሳር ምድር ላይ ሆኖ ያንን ውበት እንድትወደው ካደረገልህ የእግዚአብሔር መንፈስ ደግሞ በዚያ በእናንተ ገብረ ዮሐንስን ከኋላ ሆናችሁም ከፊትም ከጎን ሆናችሁ ታጅቡት ስትዘምሩ ስታገለግሉ ያችን ሰከንድ ያችን ደቂቃ ደስ የሚል ስሜት የሚያግዝህ እኮ እግዚአብሔር መንፈስ እንጂ ገብረ ዮሐንስማ ረጉድ ብዙ የተከደነለት ሰው እኮ ነው። እንኳን ገብረ ዮሐንስ ሆኖ ለአንተም ለወንድሜ ድፍረት አይሆንብኝ እንጂ በጥቂቱ አንተ ጋርም ጥፋት አይጠፋም እና ሁሉም እየከደነ እየሞላን ጥቁር ሆነን ሳለ እንደ አለላ እያጸዳን እያነጻን በቃ እንደናንተ ቃልና ሳክቶ መናገር ስለማልችል ነው። ግን ተስፋ አደርጋለሁ ታዳሚ እንደሚገባው ሰማያዊ እንደሚገባው እና የሚገባን ሰዎች አለን። አሁን ያልከውን በወንድምነት በስስት እንድታይ የሚያደርግህ በቃ እግዚአብሔር መንፈስ ነው የሚጋርድልህ እንጂ እንኳን እኔ ቀርቶ ወንድሞች ሁላችንም በየድካማችን ራርቶልን እንድንቆም የረዳን ሆነን ነው ይገባዋል። እግዚአብሔር እንደዚህ እንደው ሰዓት ተገዳቢ ሆኖብን ሊሚቴሽን ይዞን ነው እንጂ ዝም ብለን ቀን ሙሉ በዚህ አይነት ምዕራፍ ብናወራ በጣም ነው ደስ ይለኝ። ያው እውነት ይገባዋል እኮ። ተመልካቾቻችን እንግዲህ ጥሩ ቆይታ እያደረግን ነው ከዘማሪ በኩሬ ይባቤ ገብረ ዮሐንስ ጋራ። እንግዲህ አሁንም ላይክ ሼር እያደረጋችሁ ለሌሎቹ አድርሱ፣ አገልግሎቱ እንዲሰፋ። ሌላ ጊዜም እንገናኛለን። እንግዲህ ዛሬ መጀመሪያ ነው። ሌላ ጊዜ ሁለተኛም እንመጣለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በተረፈ ግን ጋይጦ በጣም መልካም እድል ነው የምመኘው። ድጓ ሚዲያ ተከፍቷል። ከዚህ በኋላ የመርሆም ውጤት ለእኛ ለምንማር ሰዎች ከድጓ ሚዲያ ብዙ እንጠብቃለን። ከቆሮ ትምህርት ቤት እስካሁን እስካለህበት የህይወት ተመክሮ ብቻ እንኳ ቢዘረዘር ብዙ ትምህርት የምናገኝ ሰዎች እንደሆኑ ነው የማስበው እና ድጓ ሚዲያ ጊዜው እንዳልከው ሶሻል ሚዲያ ወይም ማህበራዊ ሚዲያው የሰውን አእምሮ የመለወጥም አቅም ስላለው ከሚያለሙቱ ትውልድን ከሚገነቡቱ ተሰልፈህ እንግዲህ የበኩልህን አሻራ እንድታበረክት እንደ ቤተክርስቲያን ልጅነትም ደግሞ ግብረገብ እንደተማረ ሰውም በብዙ ነው የምጠብቅህ እኔ በግሌ። ለዛም ነው እንግዳ መሆን የፈለግኩት እንደ ወንድምነትም እንደ ቤተክርስቲያን አገልጋይነትም አለፍም ደግሞ ሲል ክህነትህ ራሱ ቀሲስ መጋቢት ቀሲስ ኤርሚያስ ነው ብለን የምንጠራቸው እና ቤተክርስቲያን አምናብህ ይህን ማዕረግ ስትሰጥህ እንግዲህ ድጓውን ደግሞ ተጠቅመን ከቤተክርስቲያን ወደ ምሕረት ባሻገር ደግሞ በየቤታችን በየምንሆንበት ቦታ ከአንተ ብዙ ስለምንጠብቅ ድጓን በብዙ መንገድ ነው መጠበቃት እና የመጀመሪያው ውይይታችን በዚህ ብንወያይም በቀጣዩ ደግሞ የድጓ ሚዲያን እድገት ከፍታዬን ደግሞ በሌላ ጊዜም እንግዳ ሆኜ ለመምጣት የበኩሌን ጥረት አደርጋለሁ። ፈቃደኛም ነኝ። ስለዚህ ቤተሰቦቻችን በሙሉ ፕሊስ ከይቅርታ ጋራ የወንድሞቻችንን ሚዲያ ማገዝ ክርስቲያናዊ ግዴታም ነው። ደግሞም ልናተርፍበት ስለምንችል እናተርፍበታለን። ወንድማችን የአእምሮ ውጤት በዚህ መልኩ የሚያካፍለን ከሆነ ከኛ የሚጠበቁ የቴክኖሎጂ ድጋፎች ማድረግ ምንም የሚከብድ ስላልሆነ እንደተባለው ላይክ መስማማትን መውደድን ያመለክታል። ሼር ማካፈልን ይመለክታል። ኮሜንት ደግሞ ስለ በጎ ነገር አስተያየት መስጠት እንደ ከድጓ ሚዲያ እንኳ ስህተት አይመግን ካለ እንኳ ድንገት ስህተቱን በአግባቡ ካለም እንደ አስተያየት መስጠት ኮሜንት የሚለውን ያወክላል። ሌሎችም የቴክኖሎጂ ቁልፎች ካሉ እነዚያን በመንካትና በዚያ ጉዳይ በመሳተፍ ድጓን አሁን ካለችበት በፍጥነት ወደ ትልቅ ሚዲያ ለማድረስ የየግላችን ጥረት እናድርግ ለማለት እወዳለሁ።